የፈለጋችሁበት ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደል? ስትኖርም አላውቅም፣ ሳትኖርም አላውቅም። በምን ወንድነት ይኸውልህ እንደዚህ አይደለም። በጠባይ ነው አንተ እኛ ላይ የፈለጋችሁን አልጠይቁ እንደፈለግከው ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወስዳት ጠንቅቀን እግዚአብሔር አላውቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ልንገርህ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ። ግን ምንም አላውቅም። እንዴ በማላውቀው ነገር እሺ የት ብዬ ልውሰዳችሁ እንዴ? እኔ በቃ ከነገራቻችን ተውን ስትሉ ወጥቻለሁ። በቃ ትቼ የራሴን ህይወት እየኖርኩ ነው። እንዴ እኔ ምን አግብቶኝ ነው መጥቼ ሄርሜላን መግተው እንዴ? ሄርሜላንም ወስዳት እኔ ምን ታረግልኛል? ሄርሜላ እኔ ዳኒ በእናትህ ከእናንተ ውጪ ልጅ ማንም ጠላት የለባትም። በቃ ማንም እንትን የለባትም። በሐሳቤማ ከቅፍ ገብተሽ ሞቆኛል በእውኔ ሳታሽ ደሞ ይበርደኛል። ያላንቺ አልቻልኩም ምን ይሻለኛል? ጥላቻ ይሉት ወይንስ ፍራቻ ቸገረኝ እኔስ ሚስጥሩን መፍቻ የምትሸኝኝ በአይንሽ ብቻ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሼ መጥቻለሁ። ዛሬ ግን ተመልሼ የመጣሁት ምንድነው ከዛሬው በተለየ ምክንያት ነው የመጣሁት። ሰሞኑን ምን ተፈጠረ? ሄርሜላ ጠፍታለች የሚባል ነገሮች አሉና የሄርሜላ መጥፋት ከኔ ጋር ምን እንዳገናኘው አላውቅም። እኔ በሄርሜላ መጥፋት እኔ ምንም የማውቀው ነገር የለም። ነገር ግን ሄርሜላ በመጥፋቷ ተጠያቂ ሊሆን የሚችለው ወይም ደግሞ እንደዚህ አይነት ነገር ሊያውቅ የሚችለው ዳኒ ነው እያሉ የሚገኙት። እኔ የማውቀው ነገር የለም። ስትኖርም አላውቅም፣ ስትጠፋም አላውቅም። በነገራችን ላይ ከአብርሃም ጋር ካላየኋት በቀር ወይ የሆነ ነገር ቪዲዮ ላይ ካላየኋት በቀር ስለ ሄርሜላ ምንም ኢንፎርሜሽኑ የለኝም ስለመኖሯም ስላለመኖሯም እና አሁን ላይ ግን ተነስተው እንግዲህ ሄርሜላ ጠፍታለች፣ ሰው የጠፋችው ደግሞ በአንተ ምክንያት ነው ብለውኛል። እኔ የማውቀው ነገር እንደሌለ ለአብርሃም እንግዲህ እየመጣ ነው። ለአብርሃምም እንግዲህ ማሳወቅ ያለብኝን ያክል አሳውቃለሁ። ምክንያቱም የማውቀው ነገር የለም። እኔ ዛሬ ላይ ተነስተው የሄርሜላ መጥፋት ከኔ ጋር ምን እንዳገናኘው እውነት ለመናገር ፍጹም ግልጽ አልሆነልኝም። ግን ከመጡ አስረዳቸዋለሁ ብዬ አስባለሁኝ። የራሳቸው ህይወት ነው፣ የራሳቸው ጉዳይ ነው። እኔ ካለው ነገር ላይ ራሴን አግልዬ ወጥቻለሁኝ አይደለ? ሰሞኑንም የማታዩ ለዛ ነው ስለማይመለከተኝ ኦልሬዲ ራሴን አግልዬ ወጥቻለሁ። ግን ያን ነገር ከግምት አልከተቱትም። ዛሬ የሆነ ነገር ሲፈጠር ሁሌ ዳኒ ለምን እንደሚጠይቅ አላውቅም። አይ ቲንክ መጥቷል መሰለኝ። እሺ ሰላም ነው አለው። ደህና ነኝ። ሰላም ተንኮ ያስፈልግም ምን ወሽ ዳኒ ሄርሜላ ትናንትና ቤት አላደረችም፣ የለችም፣ ከቤት ወጣለች። ስለዚህ አሁን ካንተ ውጪ ደግሞ ሄርሜላን የትም ቦታ ማንም ሊወስዳት እንደማይችል እናውቃለን። ከናንተ ውጪ ማንም ጠላት የለብንም። ስለዚህ ሌላ ነገር ከሚፈጠርና ነገሮችን ወደ ሌላ መንገድ ከሚወስደን ቶሎ በለክ በጠባይ ነው እኛ የምንጠይቅ። ምንም ነገር አንፈልግም ካንተም ጋር ግብግብም የሆነ ነገር መፍጠር አንፈልግም። ስለዚህ በስትክክል ሄርሜላ ያለችበትን ቦታ እንድትነግረን ብቻ ነው የምንፈልገው። ዳኒ ትናንት ቤት አላደረችም፣ ስልክ ስንደውል አይሰራም። ከትናንትና ጀምሮ እየሞከረናት ነው። ወንድሟ ነው ቤቷ ድረስ ሄዷል። ቤቷ ማንም የለም። ኢቨን ቁልፍ እንኳን ሳታስቀምጥ ነው የሄደችው። ቁልፍ ስላለው ተጨማሪ ቁልፍ ከፍቶ ነው የገባው የነበረው። ስለዚህ ሌላ ግብግብ ውስጥ ምንም ውስጥ መግባት አንፈልግም። የት እንዳደረጋችኋት ብቻ በግልጽ አማርኛ ንገረን። ከዛ ሰላም ሊፈጠር ነው ሞር የተሻለ የሚሆነው። በዚህ ሳምንት ሲጀመር ብዙ ነገሮች እኔ ደስ የማይሉ ነገሮች እያየሁኝ ነበር። ስለዚህ ካንተ ከሩታ ከሚሪ ውጪ ማንም ይሄንን ነገር ማንም ምንም ሊያደርግ እንደማይችል ጠንቅቀን እናውቃለን። ስለዚህ በስነ ስርዓት በጸባይ ነው እየጠየቅን ያለነው። ሄርሜላ የት እንዳለች ብቻ ነገር። በመጀመሪያ ደረጃ ስለ ሄርሜላ እኔን የምጠይቅበት ምንም ምክንያት የለም፣ አንተም ሆነ ሁለታችሁም ማለት ነው። ምክንያቱም ሄርሜላ ከኔ ጋር የሚያገናኛት ነገር የለም። ተረዳኸኝ? ምንም ሄርሜላን አይደለም ለየለመንኩ ነው ያለሁት። በቃ እኔ ምንም ነገር ካንተ ጋር ግብ ውስጥም ምንም ውስጥ መግባት አልፈልግም እና እልህ ውስጥም አትክተተኝ። በሰላማዊ መንገድ ነው የጠየቅኩ። በጣም ይቅርታ፣ በቃ ይቅርታ። እሷ ያለችበትን ቦታ ብቻ ነው ማግኘት የምንፈልገው። ይኸውልህ ሄርሜላ ማለት ለኔ ምን ማለት እንደሆነች ጠንቅቀህ ታውቃለህ አይደለም? አንድ ቀን ለሰዓታት ላጠፋ አልፈልግም። ስለዚህ ምን ይሁን
እኔ ምን አገባኝ? ምን ይሁን እኔ ምን አገባኝ? የታውቃለሁ መታችሁ ስዝቱ አልነበረ እንዴ? ሆነ ጊዜ መቼ ነው ዛት ነው መቼ ነው ዛት ነው? እኔ የሆነ ድረስ ገንጠላችሁ በር ሰብራችሁ አልገባችሁ? ትሰማኛለህ? የሆነ ነገር አሁን የት ናት? በቃ እኛ ሌላ ነገር ውስጥ ለመግባት አይደለም። ስለዚህ እኔ ምን አውቃለሁ የት እንደሆነች? ከእናንተዎች ማን እየሰማሁ ነው? ምን አውቃለሁ እንዴ? እኔ መተህ የምጠይቅበት ምክንያት ምን አውቃለሁ? ታውቃለህ? በምን ብዙ ነገር ታውቃለህ? በምን ዳኒ ነገሩን ወደ ሌላ ነገር ወደ ህግ ምናምን ባንወደው ይችላል ነው። አታንዛዛብንና የፈለጋችሁበት ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደለ? ስትኖርም አላውቅም፣ ሳትኖርም አላውቅም። በምን ምክንያት ወንድነት ይኸውልህ እንደዚህ አይደለም። በጠባይ ነው አንተ እኛ ላይ እንደፈለጋችሁ ነው። እንደፈለግከው ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። እሺ በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወስዳት ጠንቀቀን እናውቃለን። የማውቀው ነገር የለም። ምንድነው ፍላጎት? ያንተ ፍላጎት ምንድነው? እኔ ምን አውቅልሃለሁ? መተህ ዛሬ የምትጠይቀኝ እኔ ከአንተ ውጪ ማንም ሊወስዳት አይችልም እያልኩ የት ነው የምወስዳት? ምን ታደርግልኛለች ሄርሜላ ለኔ? እንዴ ምን አደረገችልኝ? አዎ ምን ታደርግልኛለች? ምንም ባታረግልህ የዛኔ ለምን እንደዛ አደረጋችሁ? ምን አደረግን? እዛ አንደኛ ቀለበት ፕሮግራሙ ላይ መጣችኋል። እሺ ከዛ በፊትም ቤቷ ድረስ መጣችኋል። እቺ ልጅ አሁን ጠፍታለች። እናንተ ናችሁ ተጠያቂ እኮ ነው ያላችሁ። አሁን ላይ ሰላም ናችሁ አይደለ? ታርቃችኋል፣ ይቅር ተባብላችኋል። አይመለከተንም እኮ እኔ ወጥቻለሁ ከዚህ ጉዳይ አይደል? ምን አገባኝ? ከእናንተ ውጪ ደግሞ ጠላት የለብንም። ስለዚህ የት እንዳለች አንተ ነው የምታውቀው። እኔ የእናንተ ጉዳያችሁ ጉዳይ አይደለም። ገባ? ለአንተም ለሷም ጠላት መሆን ምን አገባኝ? ልቀቀኝ። አላውቅም። የማውቀው ነገር የለም። የት ነው የምወስድህ እንዴ? ምን ያለችበት ነገር ወይ ደግሞ ቀጥታ ይዘን ሂድ። የት ነው ይዤ የምሄደው? ያለችበት ቦታ እኔ ምን አቅላችኋለሁ እንዴ? ራስ ካስቀመጥክበት ወይ ደግሞ ከጣልክበት ሄደህ ፈልጋት። አይመለከተኝም። እኔ የማቅላችሁ ነገር የለም። ገባችኋል? ዛሬ ላይ መታችሁ ሄርሜላ ሄደሽ ብላችሁ ነው የመጠየቅ መብት የላችሁ እንዴ? አይደለም በግ በፈለጋችሁት ሂዱ። የማላውቀው ነገር ከእናንተ አንተ ትናንትና ስትስማማ ስታረቅ ምናምን ብዙ ሰው ይሰማታል። እኔ አይመለከተኝም። እዛ ጉዳይ ውስጥ አልገባም። ግን አላውቅም። እኔ አይመለከተኝም። አሁን ወደ ኋላ ተመልሼ ወለኝ እዛ ጋር ገብቼ ምናምን እኮ ከማን ጋር ተስማማ ይታል? በአንተ ችግር ምክንያት ይሁን በራሳችሁ ችግር ፍቱት። እኔ አያገባኝም። ከማን ጋር ተስማማ ይታል? እኛ ከማን ጋር አሁን ያልከው ነገር አንደኛ አብራራለን። ቆይ አይደለም ሚኪ ዝም በል። ቆይ አንዴ ምን ለማለት ፈልገህ ነው? ከማን ጋር ተስማማ ይታል? እኔ ምን አውቃለሁ። እንግዲህ ያየችው ነገር አስከፍቷት ሊሆን ይችላል። አሁን እያደረክ ያለው ነገር እያየን ነው አይደለ? በቃ እንኳንም ሰላም ወረዳችሁ ይቅር ተባባላችሁ ምናምን ዳኒ እኛ ወጥተናል ከዛ ነገር ላይ። የግሩፕ ጥምረት የሰራችሁት ነገር ምንም አላማረኝም። ሲጀመር አንተ ከኛ ጋር ያለን ነገር ሰላም ብታወርድ ኖሮ አንተ ጋር ባልመጣን። ግን በመጥፎ መንገድ ነው የተለያየ ነው አይደለ? ስለዚህ እናንተ ጋር ናት አጭር አማርኛ። ስለዚህ ያለችበት ቦታ ነው። ትናንትና እኛ በእናንተ ህይወት ላይ ገብተን ሩታን ለማገዝ ነበር። በጠበጣቸው አሁንም እኮ እየበጠበጣቸው ሩታን ለማገዝ ነበር ከጎን የሆነው ሩታ አታስፈልጉንም ስትል እኛ ወጥተናል አይደለ? በቃ ተውልኛል እንዴ አታስገቡን። አይመለከተኝም። አልስማማ ስትላችሁ በራሳችሁ መንገድ መምጣት ጀመራችሁ። ትሰማኛለህ? እኔ ሩታን ከዛ ቀን በኋላ ደግሜ አይቻት አላውቅም። አይመለከተኝም። ምን ውስጥም ብትገቡ አሁን እንዳን በእግዚአብሔር በእናትህ እኔ አሁን አብርሃም ምንም ያለሁበት ሁኔታ ጥሩ ላይ አይደለም። ጥሩ ስሜት ላይ አይደለሁኝ። ራሴን በጣም ለመቆጣጠር እየሞከርኩኝ ነው ያለሁት። ስለዚህ በእናትህ በቃ እሺ፣ በእናትህ በምትወዳት እናትህ ነው ውሰድኝ። እኔም እግዚአብሔር የማውቀው ነገር የለም። የት ነው የምወስድህ እንዴ? ምን ሆነ አውቄ ልሰድህ? ለቀቁኝ። ምንድነው? አላውቅም እንዴ አላውቅም። የት ልውሰዳችሁ እንዴ? ያለችበት ቦታ ውሰደኝ። እኔ አላውቅም እንዴ። የት በምንድን ነው የማውቀው እንዴ? ምን አድርግ ነው የምትሉኝ ዛሬ? ምን ሆናችኋል? አብርሃም ልክ ነህ። እኔ አላውቅም በቃ እንዴ እጄ የለበትም እያልክ ነው አንተ? እኔ ጭራሽ የማውቀው ነገር የለም የኔ ወንድም፣ ምንም የማውቀው ነገር የለም። የዚች ልጅ ስለመጥፋት እኔ እሱ ነው ከርሜላኒ ለምንድን ነው እግዚአብሔር እኔ የማውቀው ነገር የለም። ምንም ብዬ ነው አላሳውቅህ እንዴ? ምንድን ነው መጣ እኔ ለምለጥፈው? እኔ ምን አገባኝ እንዴ? ነገ የሆነ ነገር ብትሆን እቺ ዳኔ ነው ብለህ ልጠይቀው? እኔ ምን አቅልሃለሁ እንዴ? እኔ በእናንተ ህይወት መጥቻለሁ እንዴ? ሰሞኑን እኔ አይታችሁኛል መጥቻለሁ። እሺ በዚህ ሁለት ቀን ምን ላይ ነው እየደወልክላት ነበር አይደለ? ሄርሜላ ጋር ኢንስታግራም ላይ ይሁን ምን ላይ ይሁን አላውቅም፣ ደውላላታል። እኔ የማውቀው ነገር የለም። ሰውዬ ለእናትላታ ላይ ለሷ የምደውልበት አንተ ነገር ልንገርህ አይደል? እኔ እያንዳንዱ እርምጃችሁን ሳላቀርች አይደለም ገባ? ሆን ብላችሁ ሪፖርት አስደረጋችሁ፣ ኢንስታግራሜን አስጠፋችሁ፣ ዝም አልኩኝ። አሁን ደግሞ ጭራሽ ሄርሜላን ደግሞ ነገሮችን እንትን ብላችሁ ለምንድን ነው ጉዳያችን እንደሆነ አድርገህ የምታስበው? አብርሃም እኔ ትናንትና በሩታ ጎን ለመቆም እንጂ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ከሄርሜላ ጋር ምንም የሚያገናኘኝ ነገር የለም። እሺ የኔን ኢንስታግራሜን ሪፖርት አስደረጋችሁ ማስጠፋት ለምን ፈለጋችሁ ታዲያ? ለምን አግብቶኝ ሪፖርት ማድረግ ነው? በደንብ አድርገህ አስጠፍተኸዋል። ቻናሌ የለም አይደል? አሁን የኢንስታግራም ቻናሌ የለም። አብርሃም ለምን በዚህ ልክ አንተን መከታተል እንደሚመስል አላውቅም። ገባህ አይደለ? እኔ ምንም አይመለከተኝም። ኢንስታግራም እንደዛ እንኳን ሆኖ እሱ ነገር ነው ያላሳሰበኝም። ገባክ? እንደዛ አድርጋችሁ እንኳን ለምን አደረጋችሁም ብዬ እናንተ ጋር አልመጣሁም። ዝም ነው ያልኳችሁ። ግን ደግሞ አሁን በሄርሜላ ስመጡብኝ ደግሞ እኔም አልችልም። ገባክ?
በቃ በሌላ ነገር ችግር የለውም። እኔ አመጣዋለሁኝ ምንም ነገር ኢንስታግራምም የሆነ ፎሎወር ነው አይደል? እኔ አመጣዋለሁኝ ችግር የለብኝም። ግን አሁን በሄርሜላ ነው የመጣችሁ ዳኒ። ሄርሜላ ያለችበትን ነገር እኔ አላቅም። ትኑር ትጥፋ የማውቀው ነገር የለም። ሰው እንደ ኧረ ተረዱኝ፣ እኔ አላቅም። እስኪ የተደዋወልክበት ነው ያሳየኝ። እኮ ማየት ትችላለህ፣ ማየት ትችላለህ። እስቲ እኔ ተደዋውዬ ከሆነ እንካው ሰድ የፈለግከው ነኝ እንዴ? ምን አግብቶኝ ነው እኔ ለሄርሜላ የምደውልላት እንዴ? ምን አገባኝ እንዴ? በሰሙን ከሌሎቹ ጋር አላወራም። ተሰማኛለህ? ጀመረ ምክንያት ይሄን ነገር እኮ ሊያጠፋው ይችላል። የጠነሰስከው ስራ ነው እየነገርን ነው። ሊያጠፋው ይችላል። ይሄን ነገር ለምን ያስቀምጣል? ተናገረው ነገር ኃላፊነቱ ሰድሽ ገባህ አይደል? ምንም አውቀው ነገር የለም። ምንም አውቀው ነገር አላቅም። ማን ምን ላድርግ? እንዴት አታውቅም? ምን አውቃለሁ? ትናንትና ህይወቷን መተስበጠብጥ የነበርክ ሰው ዛሬ አላቅም ስትል እኔ አይመለከተኝም። ገባህ አይደል? እዚህ ጋር መታችሁ እኮ ስትናገሩ ማለት ነው እየደመደማችሁብኝ፣ ያለ ጥፋቴ ጥፋተኛ እያደረጋችሁ ነው። ገባህ አይደል? እኔ እናንተ ለኮ አይነ መንገር መምጣት ትችላለህ። አሁን ያለችበት ቦታ ውሰደን። ተሰማኛለህ? አንተ አይደለም ምን የምጠይቀኝ? አንተ አይደለም ምን የምጠይቀኝ? በቃ እኔ እናንተ መጠየቅ እችላለሁ። ያለ ስሜ ነው ስም እየሰጠኝ ያለው ስሜን እያጠፋለሁ። ምንድነው? እሺ ደቂቃ ቆይ። የት ብሰድ አብርሃም? እኔ አላቅም። እግዚአብሔር እኔ የማውቀው ነገር የለም እንዴ? እኔ ምንም ጭራሽ አላቅም እንዴ? ባውቀን የፈለከው ነገር እኔ እከፍላለሁ። ምንም ነገር አለ በለኝ። እኔ ነገር እኔ እንትን እላለሁ። የምፈልገው ነገር ካለ ከኛ የምፈልገው ነገር ነው ያደርግላለሁ። ችግር የለም። ከዚህ በኋላ ያጠፋሁብህ ነገር ካለ ይቅርታ በእናትህ ስማኝ አብርሃም። እኔ ከማንም ምንም ነገር አልፈልግም። ደቀቀኝ ቆይ ልንገርህ፣ ከማናችሁ ምንም ነገር አልፈልግም። ቢያንስ አሁን እኛ ልጅቷን እንፈልጋታለን። በእናትህ ዳን፣ እኔ የማውቀው ነገር የለም አብርሃም። እግዚአብሔርን የማውቀው ነገር የለም እኮ። ተረጋጋ። ቆይ እኔ እግዚአብሔርን የማውቀው ነገር የለም እንዴ? ተረጋጉና አዳምጡኝ እንዴ። እኛ ይኸውልህ ምንም ልናደርግ አይደለም የመጣነው። አንተ የፈለግከውን ብታረግሽ። ቆይ እኔ ነው በእናትህ ዳኒ። በቃ እኔ እሺ፣ እስከዛሬ ያጠፋሁብህ የበደልኩ ነገር ካለ በጣም ይቅርታ። በቃ ዳኒ እኔ በቃ በጠባይ ልጠይቅህ በእናትህ። እኔ ልጅቷን በጣም ነው የምወዳት በእናትህ ዳኒ። እሺ እኔ ምን ላድርግሽ? ቆይ እኔንም ተረዳኝ አብርሃም። አንተ አይደለም እሺ፣ ቢያንስ እነ ሜሮንም እነ ሩታም ከሆኑ ያለውን ነገር ስጠኝ፣ መረጃ ስጠኝ፣ ንገረኝ። ስማኝ ይኸውልህ እኔ ነገርኩህ። እኔ ላንተ ክፉ አይደለሁም። ገባህ? እኔ አንተ ላይ ክፉ ነገርን አላስብም። እኔ እግዚአብሔር አላውቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ልንገርህ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ፣ ግን ምንም አላውቅም እንዴ። በማላውቀው ነገር እሺ የት ብዬ ልውሰዳችሁ እንዴ? እኔ በቃ ከነገራቻችን ተውን ስትሉ ወጥቻለሁ። በቃ ትቼ የራሴን ህይወት እየኖርኩ ነው እንዴ። እኔ ምን አግብቶኝ ነው መጥቼ ሄርሜላን የማግተው እንዴ? ሄርሜላንም ወስዳት እኔ ምን ታረግልኛለሽ? ሄርሜላ እንዴ ካንተ ጋር ነው ህይወት ያላት፣ ለአንተ እህት ነች። እኔ ምን ነችና ነው ወስዳት እንዴ? ለምንድን ነው ዛሬ መታችሁ ወንጀለኛ የምታረጉት እንዴ? አሁን በጸባይ ከጠየቅከኝ ነው እንጂ ይሄን ነገር ወደ ወንጀል ከወሰድከው እኔም እናንተ መጠየቅ እችላለሁ። በማላውቀው ነገር ነው እየወነጀልከኝ ያለው። ከተጠያቂነት አድነም አንተም አድነም። እኔ ምን ባቴ ነበርክ ሰው ማስረጃ ሳየኝ፣ ማስረጃ በቪዲዮ ማስረጃ ሳየኝ። አታውቁም አንተና ሜሮ ሰማኛለህ። የዛኔ ፕሮግራም ድረስ መተኩ የበጠበጥክ ሰውዬ ነህ። ሰማኛለህ። የዛኔ በሩታ ጎን ስለነበርን ሩታ ተጎዳው በሚለው ነገር ላይ ከዛ በኋላ ግን ሩታ ምንም ነገር አያስፈልግም በሚል ስለ ሩታ አይደለም እኛ እያወራን ያለው መተህ ስትዝት ነበረ ነው። መምጣታችሁ እኮ ምንም አልከፋንም። መታስዝት ነበር። ቤቷን ደግሞ ድጋሚ ሄዳችሁ በረገን ጥላችሁ ገብታችኋል። በህግ ስላልጠየቅናችሁ ነው። እሺ አሁን የፈለግከውን ነገር አምጣ፣ የፈለግከውን ነገር ጠይቅ። አላውቅም። እንዴት ካላወኩስ? ስለ ሄርሜላ መጥፋት እኔ የማውቀው ነገር የለኝም። ስለዚህ መረጃውን ካለ ንገረን። የለኝም። አጋሮች ከሆኑ አብርሃም እኔ የማውቀው ነገር የለም። አንዴ ተረጋግታ አዳምጠኝ። እንዴ የማውቀው ነገር ቢኖር እነግርሃለሁ። እንዴ እኔ ሄርሜላን ወስጄ ከእናንተ የምወስድበት ምንም ምክንያት የለኝም። እንዴ አድምጡኝ። ምን ነው በዚህ ልክ እንድንጨቃከን አደረጋችሁ? የእናንተ እንደዚህ መሆን እኔ ምን እንዳደረግ ነው የምትፈልጉት? አልገባኝም። እንዴ እኔ ምንም አላውቅም አብርሃም። ካላወኩ ምን ላድርግሽ? እኔ ይኸውልህ አብርሃም አንድ ነገር ልንገርህ። የፈለግከው ቦታ ወሰደኝ፣ የፈለግከው ህግ ቦታ ወሰደኝ፣ የፈለግከው ቦታ ወስዳችሁ ከፈለጋችሁ አስጠይቁኝ፣ ወይም ደግሞ መያዝም ካለብኝ አስይዙኝ። የማላውቀውን ነገር ግን ምንም ልነግርህ አልችልም። እዚህ ጋር መጥቼ እኔ የሄርሜላ መጥፋት የሰማሁት ካንተ ከራስ ነው። ያሁን መጣችሁ ነው የሄርሜላ ይታልጭ እንዴ? እኔ በምን አውቃለሁ? ችግር የለውም። እሺ አንተ አይደለም አንተ ምንም አላጠፋም። እሺ አንተ አይደለም በቃ ዳኒ በእናትህ ስማኝ አብርሃም፣ እኔ እሺ ምንም ሳላቅ ምኑን ልንገርህ? እግዚአብሔር እኔ ምንም አውቀው ነገር እሺ አንተን አይደለም በቃ እሺ አንተ ምንም ነገር አላደረግም። ችግር የለውም። እሺ ቢያንስ እነ ሜሮንም ከሆኑ ሩታም ከሆኑ የምታውቀው ነገር ካለ ቢያንስ መረጃ ስጠኝ፣ የት እንዳለች ብቻ። ሌላ ነገር ተወው በቃ። አብርሃም እኔ እንደዚህ እንድትሆን አልፈልግም። እኔ ገባ እንደዚህ እንድትሆንብኝ አልፈልግም። ጌታ ምስክሬ ነው። እኔ የማውቀው ነገር የለም። እኔ አንዴ ያዳምጠኝ በቃ። እኔ አንተን አይደለም እሺ አንተ በቃ ምንም ነገር አታውቅም። ግን በቃ እነ ሜሮንም እነ ሩታም ከሆኑ በቃ ነገሮችን በእናትህ በቃ እሺ ከእነሱ የሰማሁት ኢንፎርሜሽን የለም። ተረጋጋ። ቆይ ይኸውልህ ቢያንስ ደውልላቸው። አይ ነው ይኸውልህ ከዚህም በላይ ስሜታዊ ልትሆን ትችላለህ። በጣም ተጎድተሃል ምናምን ነገር። እሱም ወንድሟ ነው። ግን እኔ እሺ አላውቅም። ምን ላድርግ እንዴ? እኔንም ተረዱኝ። ምን ልንገራችሁ? እሺ የማላውቀውን ነገር
ባልተፈጠረ ባልኖርኩበት ነገር ላይ ምን እንደነግራችሁ የጠበቃችሁ? ቢያንስ ይሁን ከደውልና ለምን ደውልና ቢያንስ የት ነው ያለችው ሄርሜላ? አንተ ዝም ብለህ ደውለህላት ማለት ነው የት አደረጋችኋት የተወሰዳችኋት በል ሆን ብለህ እንዳቀነባበርክ ሰው ዝም ብለህ አውራት እስኪ። እሷ ከአንደበቷ የሆነ ነገር ካልወጣ እውነትም አንተ አቀኛ ሰው ስማኝ፣ አንድ ነገር ልንገርህ። ካለህበት ሁኔታ አንፃር እኔ ተረጋግቼ ላዳምጥ። ምክንያቱም የጠፋችው እህት ነች፣ ለሱም ደግሞ ሚስቱ ነች። ገባ? ተረጋግቼ ላውራ ብዬ ነው እንጂ ያለ ጥፋት የሰኮነነኝ እዚህ ጋር ቆሜ እያዳመጥኩ ያለሁት አክብሬያችሁ ነው እንዴ። በቃ ያለ ስፔስ ማትስቱኝ። እማውቀው ነገር የለም እንዴ። ምን ብዬ ልውሰድሽ? ና ብዬ ተከተል። አንተ እየወቀስን እኮ አይደለም። ምናልባት እነሱ ከሆኑ አንተ አጣራልን። በምን አድርጌ ላጣራልን? ደውልላት ሜሪ ጋር እንዴ። ሜሪ ሄርሜላ የምታግትበት ምን ምክንያት አላት? ምንድነው? ምንም ምክንያት እንደሌላችሁ ነገር የምታስመስሉት? እንዴት ነው ያቀነባበራችሁ ህይወታቸው ላይ የምትመጡት? ትናንትና እንደዚህ የነበራችሁ ሰዎች ዛሬ ምንም አላውቅም ምናምን። ትናንትና እንዲታታችሁን እየከሰራችሁ ስትዝቱ ነበር። ነገሮች መሯትስ ቢሆን የጠፋችሁ እኔ ምን አቅልሃለሁ? እንዴት ይመራታል? ይሄ መሰለ ቤት ይገኝ ነው ልጅ ታማኛለህ። ከምን እኔ ምን በበድላት ምን ባስቀየማት እንደዚህ ልታላላ የምታየው ነገሮች አንዳንድ ነገሮች መበድል ሰው ነው ይላል። እሷን ማስቀየም ሰው መስላለኝ አይደለም። ምን እሷ ነው እናንተን ማስቀየም ሰው ነው ይላል። ከምን አንፃር ለምን ትሄዳለህ? ከምን አንፃር ሊከፋል ይችላል? እኔ አላውቅም። እናንተ ያላችሁ ነው የምታየው ነገር በሙሉ ብልጭልጭ ነገሮች ወይ ደግሞ የምታየው ነገር በሙሉ አያስከፋትም ብለህ አታስብ። የሰው ልጅ ነች። ገባህ አይደለ? በብልጭልጭ የምትሸወር ልጅ አይደለችም። ነገሮችን አገናዝባ እስከዛሬ የመጣች ልጅ በአንድ ተራ ነገር እንደዚህ ትታለላለች። ራሷን ዳኒ ሰማኝ። እኔ አሁን ከኔ ምን ታጣለች? አንዳንዴ መታገል ከብዷት ሊሆን ይችላል። ትናንትና እኮ ሰርጓ ላይ ቆሜ የተናገርኩት እቺ እህቴ የወደደችው ባለ ትዳር ነው ብዬ ነግሬሃለሁ። ገባህ አይደል? መጋፈጥ ደክሟት ነው ማለት ነው። በጣም የተጋፈጠች ልጅ ገባህ? መጋፈጥ በብልጭልጭ የምትሸወር ልጅ አይደለች። በቃ አንዴ ዝም መጋፈጡ ከብዷት ሊሆን ይችላል። የጠፋችው አላቀደም። አሁን ተከራከርኩ ነው። እሺ ቆይ እሺ አዳምጠኝ። በትዳር መሀል ላይ የገባችሁ ሰው ይሄኛውን ነገር መቋቋም ከብዷት ሊሆን ይችላል። የጠፋችው እኔ ምን አቅልሃለሁ? ዳኒ አዳምጠኝ። እኔ ምንም አይነት ነገር አልበደልኳትም እያልኩ ሰላም ነበርን እያልኩ እኮ ነው። እሺ አብርሃም ትሰማኛለህ? እማውቀው ነገር የለም። እሺ ምን እንድነግርህ ፈለክ? እኔ እማውቀው ነገር ሳይኖር ይሄ ብዬ የምነግርህ ነገር የለኝም እንዴ። እኔ ሜሮንንም አላገኘኋትም ሰሞኑን። በቃ አብርሃም ማነው ሩታንም አግኝቼ አላውቅም። ስላላችሁበት ሁኔታ አላውቅም እንዴ። ምን እኔ ድንገት ጠርታኝ በቃ በስልክ እንደዛ አይነት ድምጽ ስታወራ ምናምን ነገር በቃ ተጨንቀሃል ብዬ ነው የመጣሁት። ገባ? እኔ እንጂ ለህግ ሄዳለሁ ምናምን ስራ ካለም የፈለክበት ህግ ደረጃ ድረስ እኔ በማላውቀው ከፈለክ እውነታው ሲወጣ እወጣለሁ እኮ እንዴ። እኔ አላውቅም በቃ ምንም እንዴ። ለምን ነው እኔንም አትረዱኝ? ከየት አምጥቼ መረጃ ልስጣችሁ በማላውቀው ነገር እንዴ? አንተ አይነን እኔ ላይ ስታደርግ ምናልባት ሌላ ነገሮች ተፈጥሮ ሊሆን ይችላል። አንዳንድ አይነን ከፍተህ ተመልከት። ምን ልመልከት? እኔ ምን አውቃለሁ? በዙሪያ እኔ ብቻ እንዴ ያለው አብርሃም እንኳን በተደጋጋሚ እየጠበቅኩኝ ነው ያለሁት። ግን በተደጋጋሚ ምንም ብጠብቅም ምንም የምትደውለው ነገር ተሰማኛለህ አብርሃም? በዙሪያ ያለሁት እኔ ብቻ አይደለሁም። የቱንም ያክል ደግሞ ነገሮችን ለማድረግ በሞክር በዚህ ልክ ሰው የመውሰድ ወይ ደግሞ ሰውን የማፈን ፕላን የለኝም። እንደዛ የትም ማድረግም ሰው አይደለም። በዚህ ልክም ደግሞ ሄርሜላን እኔ ወስጄ እማፍንበት ወይ ደግሞ ከእናንተ የምወስድበት ምንም ምክንያት የለኝም። ከልጅቷ ጋር የሚያገናኘኝ ነገር የለም አለ እንጂ ዳኒ እንደሌለ ምንም ነገር እንደሌለ ተሰማኛለህ። ትናንትና በሩታ ምክንያት ነው ከጎኔ ነበር ነው። እናንተ ጋር የሚያስደርሰኝ ጉዳይ የለም አትበል። የለኝም። እንዴት የለም? እሺ አላውቅም። ህይወት ከሌለ ለምንድን ነው በእነሱ ህይወት የምትገባው? እንደዚህ የሚያስገባ ጉዳይ ካለ ከእናንተ ህይወት ከዚህ ህይወት ወጥቻለሁ። ገባህ? ከእነሱ ህይወት ወጥቻለሁ። አሁን መተህ እየጠየከኝ ያለው አንተ ነህ። እኔ የማውቀው ነገር የለም። ለዘመናት ጥብቅ ሆነህ እዚህ ጋር ስበጠብጥ የነበርክ ሰውዬ ዛሬ ህይወታችሁ ውስጥ የለውም ማለት ሁላችሁም በአዳዲስ ድራማ መታችሁ እዚህ ጋር ህይወታቸውን እየበጠበጣችሁ ልክ ጥሩ ለመምሰላውን ትሞክራላችሁ። ትሰማኛለህ? ያለህበት ሁኔታ ጥሩ አይደለም። እህትህ ጠፍታለች በሚለው ልረጋጋና ላዳምጥ። ከዚህ በላይ እንድትናገርኝ አልፈልግም። ገባ? ስለዚህ ነው ያለችበትን ነገር ሌላ ነገር አላውቅም። ሳላውቅ ምኑን ልንገርህ? በቃ የማውቀው ነገር የለኝም እንዴ። እኔም እኮ ሰው ነኝ፣ ስሜት አለኝ። ገባ? ይገባኛል። እሱ እንደዚህ ስለሆነ እዚህ ጋር መጥቼ ያልሆነ ነገሮችን መናገር አልፈለኩም። አንተ እህትህ ስለሆነች ተረጋግቼ ነው እያወራ ያለሁት እንጂ ባላጠፋሁት ነገር ምንም ነገር አታመጣም። ጫፊ መንካታችን አላውቅም። እስካሁን አክብሬው በጸባይ ነው እየጠየቀኝ። በጸባይ አይደለም እየጠየቀኝ ያለው፣ እያስፈራራኝ ነው ያለው። ማንንም አይደለም ማለት አልፈራም። ላስፈራራም ግድ ይላል። ምን አገባኝ? አላረኩትም። አድርገኸዋል። እሺ አላረኩትም። አንተ ማስረጃ አለ? በምናገኛት መንገድ እናገኛት። እንደዚህ ለማድረግ ማስረጃ ካለ ጠይቀኝ። እሺ ቢያንስ እሺ መፍትሄ ስጠን። እሺ የት ነው የምናገኛት? እኔ በምን አውቃለሁ? የት እንደምትውሉ እኔ ምንም አውቀው ነገር የለም። የምትኖሩበትን እንዴ ተውኝ በቃ። እንዴ አብርሃም እኔ አንተን ለመርዳት እየሞከርኩ ነው። አይኖ በቃ ብዙ ነገር ፊል ልታረግ ትችላለህ፣ ግን በዙሪያ ያለሁት እኔ ብቻ አይደለሁም። ገባህ? አንተ ዳንኤል ነው ብለህ ስትል ሌላ ሰዎች
አዘናክቶ እኔ አላውቅም። እኔ ዳኒ በእናትህ ከእናንተ ውጪ ልጅ ማንም ጠላት የለባትም። በቃ ማንም እንትን የለባትም። ማን ከማንም ጋር ተነካከለ አይደለም። እሷ መንገደኛ እንኳን የሆነ ነገር ቢላት መልስ መስጠት ሴት አይደለችም። ሄርሜላ ማለት የፈለግከውን ነገር በለኝ። ገባህ አይደለ? አሁን ታግሼ እያዳመጥኩ ነው ያሉት። ግን አብርሃም ከመስመር እንድትል አልፈልግም። አማውቀው ነገር የለኝም። ካላወቅኩ ደግሞ ምንም ልታረገኝ አትችልም። አንተ መጠየቅ በፈለግከው መንገድ ሂዱ፣ ጠይቁኝ። ኑ መክሰስም ከፈለጋችሁ የፈለጋችሁበት ቦታ ውሰዱኝ። አማውቀው ነገር ግን የለኝም። ምንም መፈጠመት የለም። ሜሪ ጋር ትደውልልን ማለት ለኔም በተደጋጋሚ ስልክ እንትን አልኩ። ይኸው በዚህ ደውልላት ከፈለክ የኔ ስልክ ታውቀዋለች። እሺ እና ሚኪ አንተ ስልክ አለ? ይኸው በዚህ ስልክ ደውልላትና ዳኒ ነኝ እና ሄርሜላ እኔ ታረጋችኋት በላት እና ከፈለ ቁጥሩን ጣፍና እንትን በላ አይጠላም። አይጠራም ስልኩ ዘግታው ነው እኮ በማይሆን ስልክ ደውለህላት ይሆናል። በምታነሳው እናንተ በምትተዋወቁት ስልክ ደውልላት። ሁለት ስልክ ነው ያለው። የሁለተኛው ስልክ ነው ደግሞ እኮ እሱ ሙክራ በሁለተኛው ስልክ ነው ያው ይሄም ዝግ ነው። ዳኒ በእናትህ ለምንድን ነው በማይሆን ነው ምን ላድርግ? እንደማያውቅ ስልክ አይደለም እኔ እየደወልኩ ያለሁት የሰጠኝ ስልክ ነው። ገባህ አይደል? በማውቀው ቁጥር ነው በሁለት ስልክ ነው ማግኛት። ይኸው ደወልኩኝ። ሁለቱም ስልኩ አይሰራም እኮ። እሷ ስልክ መዝጋት ለምንድን ነው ታዲያ? ለምን ዘጋች? እኔ አብርሃም ማውቀው ነገር የለም። ሜሮን ከኔ ጋር ነው ያለችው አሁን። እኔ አላውቅም ምንም ነገር። ሁሌም አብራችሁ ናችሁ እኮ ዳኒ። ለምን ትዋሸኛለህ? ሁሌም ከሷ ጋር ናችሁ። እኔ እሺ ምንም ማውቀው ነገር የለም። ገባህ አይደል? መሄድ ካለብን ደግሞ ሄደን እናጣራ። ሜሮን ቤቷ ስልኩ አይሰራም። በቃሽ ወይ ቤቷ እንሂድ ከሆነ የምትሉት ሜሮን ቤት ሄደን እናጣራ። ግን ስልኩ አይሰራም። ምን ላድርግ? እሺ ላድርግ። ያው እየሰማችሁ ነው፣ እያያችሁት ነው። አይሰራም ስልኩ አይሰራም። ሌላ ልትሄድበት የምታስበው ነው ቦታ አለ አንተ? ዘመድ ምናምን አጎት ምናምን? ኧረ በፍጹም አይኖርም። ብትሄድም እኮ ትናገራለች እኮ። እሺ ምናልባት ስልኳ ወይ ተሰርቃ እንዳይሆን ወይ አጎቷ ክርስቷ ምናምን የምታውቀው ሰው ካለ የምትሄድበት ምናልባት ጓደኛዋ ጋር እስኪ እንሂድና እንሞክር እኮ። ቢያንስ እሺ ጓደኛዋ ጋር ያልኩት ቦታ እንሞክር። እሺ ቅርብ ነው፣ ትንሽ ወደ ታች ይርቅ ነው። እንሂድ በቃ እንሂድ። እኔ በእውነት ምንም አልገባኝም። አሁን እያለኝ ያለው ተፈጠረ ያሉት ነገር ምንም ማውቀው ነገር የለም። በቃ ባቂ የሆነ ማውቀው ነገር ቢኖር ነግራቸው ነበረ። እውነት ለመናገር በዚህ ልክም እኔ ከሄርሜላ ጋር የሚያገናኘኝ ነገር የለም። አሁን ላይ ነገሮችን ትተናል። በቃ እኔ ትቻለሁ ያለውን ነገርና የሷ መጥፋት ከኔ ጋር ምን እንዳገናኘው አላውቅም እውነት ለመናገር። ለማንኛውም የሚፈጠረው ነገር አብረን እናያለን። ግን ሁላችሁም ሰዎች እንድትረዱ የሚፈልገው ነገር ምንድነው፣ እኔ ስለሷ መጥፋት ወይ ደግሞ እሷ ስላለችበት ሁኔታ ላይ ምንም ማውቀው ነገር የለም። ምንም ደግሞ የደረሰኝ ኢንፎርሜሽን የለም። የሜሪም ስልክ አልሰራም። ቢያንስ የሰማሁት ነገሮች እንኳን ወይ እንደዚህ አይነት ነገር ባቅ እንኳን ለመናገር ሞክራለሁ። ምክንያቱም በጣም ተጨንቀዋል ምናምን አብርሃምም ወንድሟም እና እኔ ምንም የሚያገናኘኝ ነገር የለም። ይሄን የማደርግም ደግሞ ሰው አይደለሁም በዚህ ልክ ነው እና ምን እንዳገናኙ አላውቅም። ግን እናንተ ሁላችሁም እንድታውቁ ፈልገው ነገር እኔ ከዚህ ጉዳይ ላይ የሚያገናኘኝ ነገር የለም። ስላለችበት ሁኔታም አላውቅም፣ ያለችበትንም አላውቅም። ይሄን ነው ማለት ፈልገው